በዛሬው መረጃ እንግዲህ ሄርሜላ አብርሃምን ወደ ውጭ ሀገር ይዘው ልትሄድ ነው። እንግዲህ ሩታ አበደች። ኤፍሬምና የሄርሜላ ወንድም ተጣሉ። ይህንን በደንብ አብራራላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ደግሞ ኮሜንት ማድረግ እንዳረሱ። ወደ ሀሳብ ርዕሰ ጉዳያችን እንግባ። ሄርሜላ እንግዲህ ከሰዓታት በፊት የደረሰን መረጃ አብርሃምን ወደ ውጭ ሀገር ልታሸሽና ልደብቀው ሞክራለች። በዚህም ጉዳዩዋ ሩታ በጣም ተናዳለች እና ሩታ እንግዲህ እኔ በጣም የምታሳዝን ሴት ናት። እውነቴን ነው። ለምን ባል ከተመረጠ በኋላ ለምንድን ነው ሄርሜላ ማታዩ? ለምንድን ነው ማትፋችሁ? በነዛ ጎረምሶች አብርሃም እንደደነዘዘ እያወቅሽ በነዛ ጎረምሶች አሳገተች። አብርሃም ፈልጎ አይደለም የመጣው። እነዛ ጎረምሶች ጎትተው እንደወሰዱት ሎኬሽን አጠፋች፣ ስልክ አጠፋች፣ ስልኩን ወሰደችበት ሩታ እንዳደውልለት። አብርሃምን አሽትቷለችና ሄርሜላ ትችላለች የምትሉ ኮሜንት ላይ፣ ሩታ ትችላለች የምትሉ ኮሜንት ላይ። ሩታ ግን እያሳዘነችን ነውና በጣም እያሳዘነችን ነው። ብቻ ግን ቤተሰቦች ዛሬው መረጃ ይሄንን ነው የሚመስለው። እና ደግሞ ሌላ ኤፍሬምና የሄርሜላ ወንድም የተጣሉበት ምክንያት አብራራላችኋለሁ። የራሱን ህይወት፣ የራሱን ትዳር፣ የራሱን ሚስት ልጅ ከፈለገ ለምን እንደሆነ አልገባኝም። እኔ ሩታን ለምን ከሩታ ጋር እንዲገናኝ የማይፈልጉት? ሁሌ ሄርሜላ አይገባትም። በቃ ማለት ቤተሰቦች ሄርሜላ የምትፈልገው አብርሃምን ነው አይደለ? እና ሩታን ለማናደድ ብላ ባሏን ቀመታታለች እና የፖሊስ ጋር መሄድ አለበት። እኔ ጋሽ ተመስገን እባላለሁ። ጋሽ ተመስገን በዚህ ሚዲያ ላይ ብዙ ልጆች ያፈሩ ልጆች ነንና ብቻ ግን ቤተሰቦች ዛሬ ይህን ቪዲዮ ላይክ ካላረጋችሁ ላይክ አድርጉልኝ። ወደ ዋናው ርዕሰ ጉዳያችን ደግሞ ገባን። ኤፍሬም የተበላሸ ነገር እየሰራህ ነው። ኤፍሬም የሚሰራው በጣም የሚያናድድ ነገር ነው ቤተሰቦች። ኤፍሬም ሁል ጊዜ ለአብርሃም ለወንድሙ እየተቆረቆረ ይመስላችኋል? እኔ ለወንድሙ እያዘነ ወይም እንትን እያለ አይደለም። አብርሃም እንግዲህ ታሟል። አብርሃም የታመመበት ምክንያት ራሱን አያውቅም። ራሱን በማያውቅበት ምክንያት ሩታና ኤፍሬም በራሳችሁ ጥፋት ራሳችሁ በተዘናጋችሁበት ምክንያት አብርሃም ስለጠፋ መናደድም መቆጨትም የለባችሁም። እንግዲህ ሄርሜላ ይዛው ወደ ውጭ ሀገር ይዛው ልትሄድ ነውና እንግዲህ በጣም የሚያስገርም ነገር ነው የሚፈጠረው። ብቻ ግን ወደ ውጭ ሀገር ከመውጣታቸው በፊት ሄርሜላ አንድ ተናገር ያለች መልእክት አለ። ምንድን ነው እሱም? ነገ ምሳ ሰዓት ላይ ይለቀቅላችኋል። ያ ለኔ ሳይሆን ግን የተነገረኝ ከብዙ ዩቲዩበሮች ነው። ብዙ ዩቲዩበሮች የተናገሩትን እነግራችኋለሁ። ዛሬው መረጃ ይህን ይመስላል። ዛሬ ግን ወደ ዋና በጣም ዋና ስትጠብቁት የነበረው ሀሳብ እንግባ። የሄርሜላ ባል ማን ነው? ማንም አይደለም። የሩታ ደጋፊዎች፣ የአብርሃም ደጋፊዎች፣ የሄርሜላ ደጋፊዎች ሁላችሁም እዚህ ጋር አዳምጡኝ። ሁላችሁም ሄርሜላ ደጋፊዎች ስላችሁ ሄርሜላንም አብርሃምንም ሩታን የምትወዷት ብቻ አሁን ከጠቀስኩላችሁ ስም ውስጥ ወይ ከሶስቱ አንዱ ተወዳላችሁ ብዬ አስባለሁ። ግን ወደ ዋናው እንትን ስንገባ አብርሃም ያለበት ቦታ ታወቀ ስላችሁ ልንገራችሁ። ይህን ቪዲዮ በደንብ ላብራራላችሁና የሄርሜላ ወንድም ውሸቱን ያውቃል። አንድ ቤተሰብ ሆነው እንዴት ነው የማያውቀው? ኤፍሬም እንደዚህ ማበድም መጨቃጨቅም የለብህም ነበር። ሄደህ ህግ አካል ነበር መክሰስ የነበረብህ። ሩታ ታሳዝናለች። የምሬን ነው ቤተሰቦች። ይህን ቪዲዮ ላይክ ካላረጋችሁ ላይክ እንድታረጉልኝ፣ ሰብስክራይብ ካላረጋችሁ ሰብስክራይብ እንድታረጉ በትህትና ጠይቃለሁ። እና የሄርሜላ ወንድም ከመጨረሻም ቪዲዮ ላይ አሁንም የተጣሉበት ምክንያት አስጠንቅቄያለሁ፣ ሄርሜላ ጋር እንዳትደርስ። እነሱ ደግሞ የመጡበትን አላማ አብርሃምን አሳየን ነው እንጂ ያሉህ እንድትጣላ ምናምን አይደለም። ውሸቱን ነው እንዴ! ይሄ ያስታውቃል። በቃ እየተቀደደ ነው። ይሄ ግልጽ ነው። ሩታ እና አብርሃምን ለመለያየት የሚያደርጉት ሴራ ነው እንጂ እንደዚህ ተፈጥሮ አይደለም። ለምንድን ነው ሄርሜላ ማትገኘው? አቤት ግን ሩታ እጇ ላይ የገባ ሰዓት አብርሃምን ከእጇ እንዳታስወጪው፣ መቼም እንዳታስወጪው። ሩታ አብርሃም እጅሽ ላይ የገባ ሰዓት መቼም ሄርሜላ ሊየው እንኳን ብትልሽ እንዳታሳየት። እንደዚህ አይደረግም። የሰው ባል እንደዚህ አይደረግም እንዴ! ሄርሜላ አንዴ ልጅ ካልሽ በኋላ ወይም ደግሞ አብርሃምን በ4 ነው 3 ጎረምሶች ከታገተ በኋላ
አብርሃም በራሱ ፈቃድ ነው የመጣው ፈልጎ ነው የመጣው በየትኛው ፊዚክስ ነው አብርሃም ፈልጎ የመጣው አብርሃም የሚፈልገው ሩታን አሁን እየሰማን ያለ ነው አሁን ደግሞ ሄርሜላን ፈልጎ መጣ ሄርሜላ ከዛ በቃ አገተችው ሌላ አገታ እና የኤፍሬም እንግዲህ ወንድሙ ያለበት ሁኔታ በጣም አሳስቦታልና እንግዲህ ለዚህን ሁሉ ሴራ ማን ነው ተጠያቂ ብትሉ አቤል ነው እንግዲህ አብርሃምን እንዲታገስ ምናምን ያደረገው የሄርሜላ ሆይ እያለ እየደገፈ ማለት ነውና የሄርሜላ ወንድም ያውቃል በደንብ አሁን እዚህ ቪዲዮ ላይ በደንብ ብታፋጥጡስ ምናምን ኖሮ ከዚህ በላይ ይናዘዝ ነበር እንደውም እናንተ ማድረግ ያለባችሁ የሄርሜላን ወንድም ካገታችሁት በኋላ ማለት ነው ሄርሜላ ወንድምሽን ከፈለግሽው አብርሃምን አውጪ ብላችሁ ነበር መናገር የነበረባችሁ እንጂ ዝም ብላችሁ በባዶ ትተውታላችሁ እንዴ እኮ ይኸውልህ ክሬቲቪቲ ብትጨምሩበት አሪፍ ነበርና እንግዲህ ዝም ብሎ መደባደቡ ምናምን አይጠቅም እንዴት አንድ ቤተሰብ ሆነው ይዋሻችኋል ሩታ እንግዲህ ታሳዝኛለሽ የምሬን ነው እውነቴን ነው ሩታ ዝም ብላችሁ የዛኔ አብርሃምን ተዋችሁት አብርሃምን ትታችሁ ደግሞ አሁን ደግሞ ምንድነው አብርሃምን አሳየን ምናምን ሄርሜላ አንዴ ካገተችው አንዴ እጇ ከገባ በኋላ አንዳንድ ሰዎች አሉ ጸበል አስጠምቂው አንዴ ወደዚህ እስቲ ሄርሜላሽ የምታመጣውን ትሞክር ገብቷችኋል የፈለገችውን ትሞክርና አሁን አብርሃም ተገኝቶ ሄርሜላን ነው መመርጠው ካለ እኔ አደንቅላችኋለሁ የምሬን ነው በጣም ነው ማደንቀው ለምን ያ ነገር እውነት ሊሆን ይችላል ማለት ነው ግን ያ ነገር አሁን አብርሃም ተገኝቶ አሁንም ሩታን ነው መመርጠው ካለ እንግዲህ እኔ በሽተኛ ነው የሚመስሉኝ እኔ እንግዲህ ካልገባቸው አሁን ሄርሜላ ካልገባት አብርሃም እኔ ሩታን ነው መወደው ሩታን ነው የምፈልገው ልጄን ነው የምፈልገው ከሩታ ጋር የነበረኝ ሰላም ህይወት ነበረ ከዛ ድጋሚ ተፋተን ነበር አሁን ደግሞ ወደ ህይወታችን ተመልሰናል ብሎ ቢያስረዳት ድጋሚ እኔ ሄርሜላ እንግዲህ ጤነኛ አይደለችም ለምን ሄርሜላ ችክ ትላለች ሁሌ ነው ችክ የምትለውና አብርሃም ጤነኛ ነው እያልክ ከዛ በኋላ የጠፋብህ በግ እኮ አስመሰልከው አሁን ሲጠፋ ምንድነው ትለዋለህ እንዴ የሄርሜላ ወንድም እኔ ከፍታፍ ነው እውነቴን ነው ቤተሰቦች የሄርሜላ ወንድም ትክክል ነው የምትሉ እናንተ ናችሁ ትክክል ያልሆናችሁት የምሬን ነው እንዴ ኤፍሬም የእህትህን ቤት አሳየኝ ሲለው አንተ መጥፎ ሰው ነህ የእህቴን ቤት አላሳይም ማለቱ ትክክል ነው ያው ሌላ ነገር ሊያደርግ ይችላል ምናምን በሚለው አስቦ ማለት ነው ግን ወንድሙን ፈልጎና ወንድሙን ብሎ ከመጣ ለምን አይሰጡትም ነው አብርሃምን ለምን አይሰጡትም እንዴ አሁን ቤተሰቦች ኤፍሬም የእውነት ለመናገር ባለጌ ነው ኤፍሬምን እየደገፍኩ አይደለም ኤፍሬም የሚያደርገው ነገር ሁላ የወንድም ምቀኛ ነው ግን አሁን እኔ ለሩታ ያሰብኩላት በቃ ለትዳራቸው ለልጆቻቸው ልጁን ለሁለት ነው ማሳደግ ያለባቸው እንዴ ሄርሜላ እኮ አንድ ያልገባን ነገር ቢኖር ማለት ነው ቤተሰቦች ሩታን መጥላቷ ምናምን ሳይሆን አንድ ያልገባት በቃ አብርሃም ልጅ እንዳለው አልገባትም አብርሃም ዝም ብሎ ልጁን ወልዶ እንደጣለው ነው እንጂ ልጁን ወልዶ እንደማይፈልገው ነው እንጂ የምታስበው አብርሃም ልጅ እንደወለደ በሰነ ስርዓት አታውቅም አብርሃም ልጁን እንደሚወድ አታውቅም እና ብታስብ ኖሮ ሄርሜላ በቃ ከልጁ ጋር ተፈቀደላት ነበር ከሚስቱ ጋር አንድ ላይ እንዲኖሩ በቃ አንድ ላይ ደስተኛ እንዲሆኑ አብርሃም የሆነ ነገር ሆኗል አብርሃም መተቱ ምናምን እኔ በእናታችሁ አላምንም በቃ ውሸት ነው አብርሃም እንደዚህ ቢሆን ኖሮ እንትን ይላል እንዴ እናንተ እስቲ አስቡ እስቲ የእውነት በስነ ስርዓት አስቡ መስቀል ላይ እንዴት ነው ድግምት የሚሰሩ ይሄን እኔ ጥፋተኛ ሆንኩ እኔ ካላወቅኩ እናንተ ኮሜንት ላይ አስረዱኝ ስድብ ሳይሆን እንደዚህ አይደለም መስቀል ላይ የሚሰራ ከሆነ ይሰራል በሉ እስቲ እናንተ የምታውቁ ከሆነ አዋቂ ነን የምትሉ ሰዎች ማለት ነው መስቀል ላይ እንዴት ነው የሚሰራው እስቲ እንዴት ነው አሳዩኝ እስቲ መስቀል ላይ እኮ በተአምር አይሰራ ዝም ብለው ነው አንዳንድ ሰዎች የሚያወሩት ዝም ብለው መቀደድ ምናምን እንዴ ቆይ ሄርሜላ አንድ መተት አስደርጋባታለች ምናምን የሚለውን ወሬ ያመጣችው ማለት ነው ሩታን ስለምጠላት ነው ሩታን ባጠላ ኖሮ እንደዚህ አትልም በቃ አብርሃም ፈልጎ ሄርሜላን አልፈልግሽም ብሎ ሩታን ፈልጎ ከሄደ የሩታን ፍቅር የሩታን ሰላም ከፈለገ በድጋሚ ማለት ነው በቃ ይፈቀድለት ግን አሁን ምንድነው ማለት ለምንድነው ሄርሜላ የምትወስጂው እንዴ ይሄን ያህል እኔ እኮ ብቻ ግን ቤተሰቦች የዛሬው ቪዲዮ እኔ ዋና ሐሳቤ ገብቷችኋል ሄርሜላ ይዛው ልጠፋ ነው የሚመስለኝ እና ደግሞ ብቻ እንግዲህ